ሱልጣን ጓደኛ መጣ እንዴት ናችሁ? ሰላም ነው መስገነው። አንዳንድ በመሃል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አክት አታርግባቸው። ውሸት ያወራሁትን እስቲ አንድ አምጣ። ለምን ከፍ አላደርገም? እስቲ 2000 ሰው ፊት አዋርደኝ። እስቲ ውሸት ያወራሁትን አምጣስ። ኮንፊደንስ ላሳየ። አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆንኩ አንድ የዋሸሁትን አምጣ። ከዚህ በፊት ቪዲዮ ላይ ፈጣሪያችሁ እንትን ቤት ያስተናግዳል ምናምን ስትል ምናምን ያዩት ቪዲዮ አለና ምንም የሌለ ነገር ስታወራ በጣም 2000 ሰው ምናምን ይከተላልና እዚህ ጋር በኩሌ ሙነት ያወራ ምናምን ታረጋለህ። በእስልምና መጠጥ ይፈቀዳል ምናምን እያልከ ተለፈካለህ። መጠጥ ሐራም እንደሆነ ነው። ላሳየ ወይን ጠጅ ተጠጣለህ አትጠጣም? በገነት ወይን ጠጅ አለ የለም? እና በገነት ታዲያ ስላለ በገነት አለ የለም? እሺ ቢኖርስ ህጉ የወረደው ለምን ለገነት ነው? ይሄንን የቁርአን ክፍል ፈስርልኝ እስኪ። ለምን ህጉ የወረደው ለገነት ነው ወይ? ይሄንን የቁርአን ክፍል አንብብና ተርጉምልኝ። ለምን እዚህ ምድር ላይ ያለ ህግ ነው ያወራው? አንብብ፣ የጠቀስከውን ሙሉ ሰጣለሁ። አንብባ። ምን ይሄ እኮ የገነት ነው የሚያወራው፣ እዚህ የምድሩን ነው። ምድር ላይ ሙስሊሞች መጠጥ ፈቅዶላቸዋል፣ ተፈቅዷል፣ ይጠጣሉ ብለህ ብታወሩ ለምን ታስቀይሳለህ? እኔም ስለ ምድር አይደለም በገነት ውስጥ ተጠጣላችሁ ገና ብዬ ነው የተናገርኩት እንጂ በምድር ውስጥ አይደለም። ሱራ 81 ከ21 እስከ 25፣ ሱራ 76 ከ20 እስከ 25 እነዚህ ባርቶች ላይ ክርስቲያን አንዴ ቼክ አድርግልኝ። በገነት ውስጥ መበረጃ የዝንጅብል ጠጅ የሆነችዋን ትጠጣለህ። 81 ሜቢ 81 ቼክ አድርግልኝ። ይሄንኛውን ያሳየዋችሁ ምንድነው? ሱራ 2:25 ላይ በገነት ያሉት ውስጥ ሄዶ አላህ ምን ያደርጋቸዋል? የተለያየ ፍራፍሬ ይመግባቸዋል። ከዛ ይሰለቻቸዋል፣ ሌላ ይመጣላቸዋል። ይሄንን የሚሰጣቸው ይመግባቸው አዳም። ስለዚህ ምንድነው አስተናጋጅ ሆነ ማለት ነው። ፕሊስ አዳምጥ፣ ቆይ አዳምጥ። ወደ ኋላ ተመለስ። 17 አካባቢ ምን ላይ ነው የከፈትከው? የዛኔ ቪዲዮ ላይ በገነት ማለት ነበረበት። በቃቸው አሁን ሌላ ሪስ አታስቀይም። ቪዲዮን አንጣው። ቪዲዮ ነው አምጣው። በገነት ብዬ ነው የምናገረው። ያው አምጣው፣ እንደው ቪዲዮን አምጣው። ቪዲዮን ክፈተው። በምድር ብል ራሱ ያስሄደኛል። እንዴት እንደሚያስሄደኝ ማሳየት ነብዩ ሲጠጣ እንደነበር አሳያለሁ። ተከልክሏል። በቁርአን ውስጥ ተከልክሏል። ከድጃን መሐመድ አስክረው ከድጃን ያገባት መሐመድ አባቷን አስክረው ማሳያለሁ። ለምን አልገባም? ገባለሁ። ዝም ብለህ አትቀባጥረው። ወደ ሪሳችን ተመለስቶ ስለ ገነት ነው ያወራሁት ምናምን ትላለህ። በምድር ላይ እንደተከለከለ በቁርአን በግልጽ ማስረጃ ተቀምጧል። አንተ ዝም ብለህ ማይካዝ በቃ አዋጣ። ኤኒዌይስ በገነት እንደሚፈቀድ ካመንክ በቂ ነው፣ ችግር የለውም፣ እንስማማለን። በገነት እንደሚፈቀድ በእርሷ ውስጥ መበረጃዋ በዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው እንኳን በዝንጅብል የሆነ ጠጅ ነው የምጠጣው። ቅድም ያሳየው ላይ ደግሞ ምንድነው ምግብ መጥቶላቸው እንኳን ይሰለቻሉ፣ ሌላ ምግብ ይላሉ፣ ይቀየርላቸዋል ይላል። ከዛ ወዲያስ አላህ ምን ሊጨምርላችሁ፣ ምን አነሰ፣ ምን ጎደለ ይላል። ይሄንን ባህሪ ይሄን ካራክተር የሚያሳየው ደግሞ አስተናጋጅ ነው። ምን ሊጨምር፣ ምን አነሰ ብሎ መጠየቅ የሚችለው አካል አስተናጋጅ ተብሎ ይጠራል። ስለዚህ በገነት ውስጥ እንደዛ ይሆናል ብዬ ብናገር ስህተት አይሆንም። ትጠጣላችሁ ብልም የዝንጅብል ጠጅ ትጠጣለህ። ምንም የሚጨመር የሚለው አስተናጋጅ ብቻ ነው። ዝም ብለህ የማታውቀው ነው ታወራ። ምን ይጨመር ምን ልስጣችሁ የሚለው አስተናጋጅ ብቻ አይደለም። ፈጣሪ ሲጠየቅ በመልእክተኛው ነው የሚልክላቸው ወይ መላእክቶች አሉ። ዝም ብለህ የማታውቀው ዝም ብለህ አትቀባጥር።
ጠይቀውት አይደለም። በመጀመሪያ ደረጃ ጠይቀውት አይደለም። የአንተን አስተሳሰብ ነው አያራል። እንዲህ ማለት እንዲህ የሚያደርጉት አስተናጋጆች ናቸው ብለህ የራስህን እንትን ነው የምታስቀምጠው እንጂ እዚህ ጋር በቀጥታ አይደለም። ተረጋጋ፣ አትጩህ። ኤኒዌይስ ምንድነው ዋና ቶፒካችን? ወደ ቶፒካችን እንመለስ። ብዙም ኢንሲግኒፊካንት የሆነ ስለሆነ ምን ልጨምርላችሁ፣ ምን አነሳችሁ፣ ምን ጎደላችሁ ብሎ የሚጠይቅ ምን አልክ? ይጠይቃል። ምን ልጨምርላችሁ ብሎ ይጠይቃል። ሳይ ሙስሊም ሳምራ ነው አንድ ያ እነሱም ቀጥል። እሺ ኢብኑ ሱልጣን እየበሉ እየጠጡ እነሱ ወሲብ ነው የሚያደርጉት። አላህ ደግሞ ምን ልጨምርላችሁ ይላል እየመጣ። ስለዚህ የአስተናጋጅ ካራክተር ነው ወይ እየመጣ አትበል። እየመጣ ምን ልጨምር ይላል ምናምን አትበል። ዝም ብለህ የራስህን ቃላት ተጠቀም። አንብብ። እየመጣ ሚል የለም። አላህ ምን ልጨምርላችኋል? አንብብ። ዝም ብለህ ፖለቲካ አትስራ በእናትህ። አንዴ አባሽ ምናምን እያስገባ ዝም የሰዎችን ሀሳብ እያጋጨህ ነው እንጂ የተቀመጠ እንትን ንባብ እንትን እያልክ አይደለም ሲጀመር። ማታነብ ከሆነ ለምን ታለቅሳለህ? ካዳ ምክንያቱም በገነት ውስጥ ይገታቸዋል። ከዛ በኋላ ወደ ገነት ይመጣል እሱ። ከዛ በኋላ ደግሞ እነሱ ቺኮች ይሰጧቸዋል ወንዶቹ። ከዛ ወዲያ ከነሱ ጋር ኢተርናል የሆነ ሪኤክሽን አላቸው ወንዶቹ። እነኛን ዲፍላወር ያደርጓቸዋል። ምግብ ደግሞ ይቀርብላቸዋል። በቀራ 25 እንዳይሳየዋችሁ እሱን እየበሉ ይማረራሉ ይላል። ከዛ በኋላስ ምን ልጨምር፣ ምን ጎደለ፣ ምን አነሰ፣ ምን ልስጣችሁ ብሎ ይላል። ልክ እንደውም ሼክ እንትና ማናቸው እነኛ እንትና አዚደኩም ይላል አላህ ብለው እንዳሉት ማለት ነው። ምን አነሰ፣ ምን ልጨምር ብሎ ይጠይቃል። ሰው ምን ልጨምር እያለ የሚጠይቅ እነሱ ወሲብ ሲያደርጉ አንተ ወሲብ ስታደርግ አላህ መጥቶ በቃ ሌላ ነገር አታወራ። እዚህ ዝልስ ከሆነ ቆይ አዳምጥ። አንተ እየጠጣህ እየበላህ አላህ ደግሞ ምን ልጨምር የሚልህ ከሆነ አስተናጋጅ ነው። ዝም ብለህ አትናገር። ወሲብ እያደረጉ ምናምን አትበተው፣ ይቅርብህ በቃ። ወሲብ ብቻ ማጥላላት ነው። የራስን የምታስተምረው ስላጣ ዝም ብለህ እዚህ ጋር እስልምና ለባታ ዋሸ ብለህ አልከኝ። የዋሸሁት ምንድን ነው አልኩህ። መረጃ መጣሁብህ። አለቀ። አሁን ወደ ቶፒካችን እንመለስ። እሺ ክርስቲያን፣ የቶፒካችን ስላልሆነ ወደ ዋና ቶፒካችን እንመለስ። ክርስቲያን ሚዩት ነህ? አለውኝ። በጣም ከቶፒክ ሽፍት እያደረጉ ነው ዛሬ። ምን እንደሆነ አላውቅም። ከመጀመሪያው ጀምሮ ቶፒክ ሽፍት አድርገናል። ያ እፎይ ዋሽቷል የምትሉ ከሆነ አለመረጃ አንዲት የተናገርኳትን በማንኛውም ሰዓት መታችሁ ታዋርዱኝ፣ መፍታችሁ ነው፣ የተፈቀደላችሁ ነው። አንዲት ያለመረጃ ማውራት ነገር ስለማንኖር እኔ ኮንፊደንስ አለኝ። እዛ የሚነግሯችሁን የሚደልሏችሁን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው የሚሏችሁን ፖለቲካ እዚህ እንዳትጫወቱ። መልካም ፋፊቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም ዛሬ ርዕሳችን ብሽሽቃችሁን ከውጭኛ እየሰማሁ ነበረ። አይ ብሽሽቅ አይደለም፣ ጥያቄና እንትን ነው። ዋሽተሃል አለ። ምንድን ነው ዋሻው ታልኩት። ሙስሊሞች መጠጥ እንደዚህ ምናምን ብለሃል። እንደገና ደግሞ አላህ እንደዚህ ያስተናግዳል ብለሃል አልክ። እሱን ደግሞ ማስረጃ መጣሁኝ። የብሽሽቅ ሳይሆን ከዚህ በፊት እንደዚህ ብለህ ተናግረህ ታውቃለህ አለ። መረጃ ካለኝ ደግሞ የኔ ብሽሽቅ አይደለም። እኔ ሳልሆን ያልኩት ተናግዳል የሚል የለም። ዝም ብለህ አትቀባጥር። ወደ ርዕስ ግባ። አይ ብሽሽቅ ነው የሚባለው እንጂ ምክንያቱም ከዚህ በላይ አስነዋሪ ነገር ያው በእናንተ መጽሐፍ እናያለን እናነባለን። ስለዚህ ምንም አይነት ምስጥር ወይም ደግሞ ነውር ማውጣት መፈላፈል ምናምን አያስፈልግም። ግን መጀመሪያ ህግ አውጪው ህግ አስፈጻሚው ማን ነው የሚለውን ማስቀደም ይሻላል። እሺ እንቀጥል። በቃ መልካም። አላህ እጅ እግር አይን እንዳሉት ታጸድቂያለሽ? አላህ አካላቶች አሉት ብለሽ ታምኛለሽ? እኔ አላምንም፣ ግን ሁላችንም በተጻፈልን ልክ ነው የምናምነው። ስለዚህ ደግሞ ለምሳሌ አሁን የሆነ መረጃ ልታመጣልኝ ትችላለህ። ግን አንተም ደግሞ እንደዛ ከሆነ እንደ መረጃ ወይም እንደ መጽሐፍ ከሆነ ጭራሽ አምላክ የለህም ማለት ይቻላል። ምክንያቱም አምላክ የምትለው አምላክ ራሱን አግልሎ ከአምላክነት ውጪ ስለሆነ ያለው ገና መጀመሪያ ይሄንን ነውር ብለህ የምታወጣውን ነገር ከመታመጣ ይልቅ የራሴ አምላክ የምከተለው ማን ነው ብለህ ራስህን መጠየቅ ይኖርብሃል።
ስለ ነውር እኮ አይደለም እያወራሁ ያለሁት እኮ ነውር ነው አይደለም የሚል እኮ አይደለም። ይሄ አሁን ለምሳሌ ያወራናቸው ነውር ከሆኑ መስሎ ከታየሽ አስተምሮቱ ለቀሽ መውጣት ነው ያለብሽ። አንቺ የምታመልኪው አካል እንዲህ ያለው የለውም ብዬ ስጠይቅሽ ነውር መስሎ ሊታይሽ አይገባም። እኔ ጋም ካለ ያ ጥቅስ ለምሳሌ አንቺ እኔ ብጠይቅሽ እኔ ጋም ካለ አንተ ጋርስ እንዴት ነው ይሄው አለ እንዴት ነው የምትረዳው ትይኛለሽ። እኔም ደግሞ አንቺ እንዴት ነው የምትረጂው ብዬ ጠይቅሻለሁ እንጂ የነውር ጉዳይ እኮ አይደለም የምናመልከውን ነገር ከሆነ። እውነት ለመናገር እኔ እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ። ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማና ስላለው ታዲያ ምን ይሆን ነው? ክላፎችን አሁን ታውን ለማጋጨት ነው? አህባሽና ወሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ ይሄ የኛ አረዳ ሊሆን ይችላል ከሆነ ራሱ የኛ አረዳ ሊሆን ይችላል እንጂ መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። መልካም። ስለዚህ እጅ እግር አይን አለው ፊት አለው አለ አይደለ? ፋፊቲ እየነገርኩ ነው እኮ እሱ ድረስ ሄጄ አላነበብኩትም። መረጃውን ካለ ያው እስካሁን እያየሁት ነበረ። አምጣው አየዋለሁ። እሺ ፈጣሪ ፍጡር ውስጥ ይገባል ብለሽ ታምኛለሽ? አይገባም በጭራሽ። ኦኬ አላህ ያለው አላህ ነው ያለው ብለሽ ነው የምታምኚው? ራሱን የቻለ ብቸኛ አምላክ ነው። ኦኬ አላህ አቂዳሽን መለየት አልቻልኩም። በሽር አሰፍስፎ ነው ያለችው ከኔ እኔን ትረዳለች አረዳም ብሎ አውራት። እሺ በሽር እስካሁን እኮ ስታክ የሚያደርግ ነገር አልሰማሁበትም። እኔ ጎን ነው የምትመስለው። ሙስሊም እስካሁን የሚገባ ትክክለኛ ሙስሊም ናት ማለት ነው። ትክክለኛ ሙስሊም ናት። ደስ ይላል። እሺ አላህ ይዟን ሜቢ ትንሽ እሷ ብዙም አላቅም ስላለች ልጫናት አልፈለኩም። አላህ ይዟን ትንሽ አዳምጪ ፋፊቲ እስከዛ እሺ አላህ ይዟን ይሰማል። አላህ ይዟን አለ ሳዳት ቀጥል። እሺ ሳዳት ጂም ሁሴን አቡ ሂላል ነው። አቡ ሂላል አንዳችሁ ቀጥሉ። ጀምሪ ወይ እንዴት አየኸው? ሚክስድ ፊሊንግ እንግዲህ እንባ እየተናነቀህ ነው አውቀዋለሁኝ። ወገኖቻችን ምንድነው የሆነ አንድ አቋም ያዛቃታቸው ስላላ በብዛት አብዛኛው የሚገባው ሰው የሆነ አንድ ፖይንት ይዞ መሄድ እንትን አይልም ታውቃለህ። አትሊስት የሆነ ፖይንት ይዘህ አርጊው ታደርግና እዛ ላይ ወይ ሉዝ ታደርጋለህ ወይ ዲፌንድ ታደርጋለህ። የሆነ ፖይንት ይዘህ ትወጣለህ። ግን ምናየው ምንድነው የሆነ ጃምፕ ነገር ይቻየው ነው ቦታ ላይ ምንም የሆነ ነገር ይዘህ መወያየት ደረጃ አለ። እንደዛ የሆነ ነው ያ እንትን ነው ስላላ ወጥ የሆነ እውቀት የላቸውም። ምንም ስላላ የተማሩት የለም። ይሄ ከአምስቷ እንትን ተብሎ ሰላት መስገድ በቃ እሷ መሸምደል ባይዘው ፍልስፍና ነው ምናምን ይፈልጋል እንጂ የተውሂድ አንድ አካል እንደሆነ ታውቃለህ አይደል? ተውሂድ ለስማው በጣም the whole topic ተውሂድ ለስማው ሲፋት የሚባለው አካል የሱ አካል ሙሉ ለሙሉ ከሱ ጋር የሚገናኝ ነገር ነው። ያ በብቸኝነት ተውሂድን አጥርቶ ማመን ምናምን እያልክ ደግሞ ስለ ተውሂድ ስትጠየቅ ምንም ማታውቅ ከሆነ ኢማጂን። እኔ አሁን ወደ አንድ ወር ከምናምን ሆነኝ በዚህ ዙሪያ ላይ ከአላህ ጋር በተያያዘ መግባት ከጀመርኩኝ የተለያየ ቶፒኮች እያስኩ ገብቻለሁ። ከዚህ አንፃር በቃ እንደዛሬው ነው የምታየው፣ እንደዚህ እንደምታየው ነው። በቃ ምንም ስላላ ምንም ያውቁት ነገር የለም ምንም ማለት ነው።
ስለ መሐመድ እኮ አንተ ዲፌንድ ያደርጋሉ እኮ ያውቃሉ። ስለ አይሻ ብጠይቅ ስለ አዲስ ብጠይቅ የተወሰነ እንትን ይላል። ስለ አላህ ምንም ነገር አላህ አይወልድም አይወለድም፣ አላህ አንድ ነው፣ አላህ አምሳያ የለውም። እነኝም ብቻ ነው የሚያውቁት። ባህሪያቶችና ማንነቱን ማታውቀው ከሆነ ማታውቀውን አካል ነው የምታመልከው ማለት ነው። በጣም የሚያሳዝናል። የአቡ ሰላዲን እንኳን ደህና መጣ። አቡ ሰላዲን ይሰማል? ይሰማል። ትንሽ ድምፅን ከፍ አድርገው፣ ትንሽ ከፍ አድርገው። መልካም፣ እንኳን ደህና መጣ። እንኳን ቆያችሁ። መልካም። ዛሬ ቶፒካችን ሜቢ ሰምተዋል። ምን ነበረ? ይቅርታ ዘግቼ ነው የገባው። ኦኬ፣ አላህ ፍጡር ውስጥ ይገባል የሚል ጥያቄ ነበረ። አይገባም። ኦኬ፣ በዛቱ የት ነው የሚገኘው ብለህ ነው የምታምነው? አርራህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው የሚለው። ከአርሽ በላይ ነው። ከአርሽ በላይ እስከ አርሽ ድረስ ነው እውቀታችን። ከአርሽ በላይ ምን ምን እንዳለ ተቀምጦ ሄዶ ተኝቶ ምናምን ነገር የሚል ነገር የለም። አላህ ከአርሽ በላይ ነው የሚለው ነው ምናምን በቃ ከዚህ በላይ እንትን አላለም። ኦኬ፣ ስለዚህ እስከ አርሽ ድረስ ከአርሽ በላይ ነው። ከአርሽ በታች አላህ አለ ማለት ይቻላል? አላህ ከአርሽ በላይ ነው እየተባለ እንዴት ነው ከአርሽ በታች አላህ አለ ወይ የሚባለው? ኦኬ፣ ስለዚህ አርሹ ፍጡር ነው አይደለ? ስለዚህ አላህ በፍጡሩ ክበብ ውስጥ ነው ያለው እያልከኝ ነው? በቃ ከአርሽ በላይ ነው። በቃ አርሽ ከታች ነው ያለ። ከአርሽ በላይ ነው። ከአርሽ በላይ ምን እንዳለ አናውቅም። ከዚህ በታች መመራመር ያስፈልጋል። እውቀታችን መልካም። ቋንዴ በሽር። ስለዚህ አላህ ፍጡር ውስጥ በፍጡሩ ክበብ ቅርጽ ውስጥ ነው ያለው ማለት ነው። ከዛ ውጭ አይደለም። አረምን ቅርጽ ምናምን አመጣ። ከአርሽ በላይ ነው አለቀ በቃ። ከአርሽ በላይ ምን እንዳለ አይታወቅም። በቃ አርሹ እኮ ፍጡር ነው። አርሹ ፍጡር አልተባልኩም ሲጀመር ያለ ይሄ ለማስረጃ ታመጣልኝ። ሄሎ በሽር እያወራህ ነው? እሺ አላህ ከዓርሽ ላይ ያለ ቁርአን ላይ የሚያልከውን የለም እንደዛ የሚል ቁርአን ላይ 30 ጁዝ ውስጥ የለም እንደዛ የሚል ከአርሽ በላይ ነው የሚለው በቃ በላይ። አቡ ሳለዲን ድምጽ እየተቆራረጠ ነው። ኔትወርክ መሰለኝ። ይሰማል የኔ ድምጽ? እኔ ይሰማኝ። እኔ ልቀጥል። ምን እንዳለ አይታወቅም። አቡ ሳለዲን ተቋርጣ ነበር። ከአርሽ በላይ አቡ ሳለዲን ይሰማል የኔ? ሄሎ አይሰማም የኔ? ይቆራረጣል። ኔትወርክ ነው መሰለኝ። ያ ኔትወርክ ያንተ መሰለኝ። ያንተ እየተቆራረጠ አሁን ይሰማል። ኦኬ፣ አላህ ከአርሽ በላይ ነው የሚል አላህ ከአርሽ በላይ ነው የሚል የለም እያለህ ነው በሽር። ተሳስተሃል እያለህ ነው። አርራህማኑ ዐለል አርሽ እስተዋ ማለት ምን ማለት ነው? እሺ በሽር ነው ጎቴ የሚለው ጎበስ። አርራህማኑ ዐለል አርሽ እስተዋ ማለት አላህ ከዓርሽ በላይ አለ ወይ ደግሞ ከዓርሽ በላይ ነው ሳይሆን እስተዋ የምትለው ትርጉሟ በጣም ብዙ ትርጉም አላተይ። አራቱ አይማዎች መዝሃቦች ደግሞ ከነሱ መሃል ከዓርሽ በላይ ነው ብሎ የተረጎመ የለም። እነዚህ ትላልቅ ዑለማዎችም ተስማምተው አላህ ያቺ እስተዋ የምትለው አብዛኞቹ ከማ ወሰፈ ነፍሰ ብሏል። አላህ ራሱ እንደገለጸበት እስተዋ አድርጓል የተባለ እንጂ አለ ቁጭ ብሏል ወይም ደግሞ ቆመ በቃ ኦሬዲ ቢሆን ይሁን ከዛ በላይ ካልክ ከስድስቱ አንድ አቅጣጫ ስለሰጠኸው ሊሚት አድርገዋል። ልክ ነው ያልጋ ላይ ቆራረጣል። ንጋም ብዙም አይሰማም። አይሰማም እንዴ ድምጽ? አቡ ሰላዲን ሰላዲን ወጣና ገባ። በቃሽ። አብዱል ዋሂድ እንኳን ደህና መጣህ። ሰላም ነው? እንዴት ነህ? ሰላም ነው? ኦኬ ሜቢ
ከአቡ ሳላዲን ትቀበለዋለህ? ምንድን ነበር ያለ? በመሀል ተቆራርጦኛል። እስቲ ድገምልኝ። ይቅርታ አቡ ሰላዲን አንዴ ቆይ። እሺ አቡ ሰላዲን ወየ ይሰማል። ኦኬ ቀጥል። እሺ እንትን ብሎ ነበር። ቀጥል። እሺ ሄሎ ይሰማሉ? አሁን ይሰማል። አብዱ ወይድ አንዴ እሺ ጠብቀው። በቃ ሳላዲን እንትን እያለ አሁን ተስተካክሎለታል መሰለኝ። አቡ ሳላዲን በሽር ምንድነው መሰለ ያለ? አላህ ከአርሽ በላይ ነው የሚል የለም፣ አራቱ መዛቦች ደግሞ አላሉትም እያለህ ነው። ሲጀመር በሽር ሙስሊም አይደለም። ተወና አቡ ሰላዲን መልስን መልስ። አቡ ሰላዲን ሙስሊም አይደለም ሲጀመር። ላኢላሃ ኢላላህ ነቢያችን እንዳሉት ከሆነ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ካፊር ሚል ቃል ካወጣ ያቺ ኩፍራ አንድ ላይ ሳትውል አትመለስም ብሏል። ተይ የጎጃም እንትን ተይ። አንቺ ያቅሻለሁ። ዝም ብሎ እሱ ያወራ። ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱልዋሂድ ተደማመጡ መጀመሪያ። አብዱልዋሂድ ቆይ ጣልቃ ትግባና ዝም በለው ተውት። አብዱልዋሂድ አትረብሽ፣ ተራን ጠብቅ። ቢማውራ ከፈለክ እሺ። ሳላዲን አይ ቻሌንጅ ላድርገው ካልክ ሳላዲን ይለቅልሃል። አብዱልዋሂድ ትቀጥላለህ። በደንብ ስለማውቀው ነው እሱን። ዝም በለው። መልካም። አንተ ጥያቄውን ለአንተ ነው። አንዴ ሁላችሁ የሚታደርጉና አብዱልዋሂድ እና በሽር ትቀጥላላችሁ። ከዛ በፊት ግን ከሱ ቀጥላለሁ። እኔ ሲጀመር አውቀዋለሁ። ክርስቲያን ነው አልኩህ እኮ። አብዱልዋሂድ ቆይ ተረጋጋ። ክርስቲያን ነው። ድራማን ተውና ጥያቄን አቅርብ። እሱ ድራማ ተው። ማስረጃውን አምጣ። በሽር ቆይ፣ በሽር እረፍ። ዝም በል። ማስረጃውን አምጣ። ማስረጃ አንጣ። የሰንበት ተማሪ ረህማኑ አለ አስተዋል ነው እኮ ማስረጃ አጎቴ ነው። በሽር ቆይ አሁን በሽር ብቻ ሳይሆን ክርስቲያን የሚሆነው ቅድም የከፈትከውን ቪዲዮ ክፈተው። በደመናዎች ውስጥ ይመጣል የሚለውን የፈሰሩበትን እንትኖችን አባሾችን ክፈተውና እሱንም ሰውዬ ኡስታዙ የሰንበት ተማሪ ለቃቅማ ትምጣ አልኩ። ክርስቲያን አድርግልን። ክርስቲያን የበሽርን አይነት እምነት ያለው ወይ አዳምጥ። በሽር እንድትናገረው የተናገረ ሌላ ኡስታዝ ላስደምጥህና ይሄም ሰውዬ ክርስቲያን ነው። እኛ ከፍለ ነው ድራማ በኡስታዝ ነበር የምንመራው። ወይ አዳምጥ። ኡስታዝ ነው እንደሚመራን። አትጩ፣ ተረጋጋ። ትናንትና ብዙ ጥያቄ ስጠይቅ ነው የቆየው። ብዙ ቆይተሃል። ተረጋጋ። በጳጳስ የምንመራ መሰለህ እንዴ? አብዱልዋሂድ ረጋ በል። የሚለቅህ ሰው የለም። ረጋ በል። ዝም ብለህ የትም አትሄድም። እኛ ቁርአንና ሐዲስ ነው እንጂ። ተረጋጋ። አዳምጥ። እሺ አዳምጥ። ቆይ ኡስታዝ አይመራንም። ስማው መጀመሪያ ትሰማለህ? አዳምጥ። እሺ ኡስታዝ አይመራንም። ማን ይመራህላል? ከአዳምጥ። ቆይ አዳምጥ። ቁርአንና ሐዲስ ነው የምንከተለው እኮ አዳምጥ። ቁርአን ደፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ። ከኔ ጋር ትወያያለህ። አዳምጥ። ተለመነልህ መሰለኝ። ድምጽ በደምብ ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ። አትጩ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣላል። አሁን ጎሮሮን ይዛል። አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። ሀባሾችን አላልኩም። ከዋህብያ የመጣ ነው። ባለጌ፣ ተሳዳቢ፣ ስርዓት የሌላቸው መሆናቸው ከአብዱልዋሂድ ዲያቆኖችን ታቆይሻለህ እንዴ? አሁን አዳምጥ። እሺ ሌባ ተባኑባል። አበባ ነው የሚሰጥ የመጣ ሃይማኖት አበባ ነው የሚሰጥ። ዋሂድ ባለሀብቶቹም ከዱ። ዋህብያ ማለት እንደዚህ ባለጌና ተሳዳቢ ባለሀብቶቹም ከዱ ናቸው። ገዳይ መሆናቸው ነው። አብዱልዋሂድ አሁን ዋህብያ ሃይማኖት ተከታይ ነው። ልመና ተባኑበታል። አባ ኤኒዌይስ ከስሮኝ አዳምጥ። ተው በቃ። እሱ ስር ይሆንና ቪዲዮ እንየው፣ ከዛ መልሶ ይመልስ። ይሄንንም ኡስታዝ አሁን እኛ ከፍለነው ነው ማለት ነው። አስቀጥለው ክርስቲያን። እነዛን ይሁዳዎችን ማለት አቅላቸው የተበላሸ መሆኑን ሲናገር
ከዛ ብድግ አደረጉና ወሃቢያዎች የውመል ቂያማ በዲያመና ውስጥ አሁን መላእክት አጅቦት ይመጣል ብለው አቂዳ አድርገው ትርፍ። የሚገርም እኮ ጉር ነው። አይ ባለፈው ብለናል። ሐቂቃ ነው። የአይሁዳ ሲነገር ባሻጋሪ አታጣቸውም፣ እዛው ታገኛቸዋለህ ያልኩት ዝም ብለን አይደለም። ወላሂ አንድ ወሃቢ አንተ ተረጉሞ ይኸው እንጂ አላህ የውመል ቂያማ ይመጣል በዲያመና ሆኖ በመላእክት ታጅቦ ይልህና በመላእክት አርገውት ዲያመና ውስጥ ካስገቡት በኋላ አመጣጡን አናውቅም ይላል። እንደገና እዛ ላይ አለቀ እኮ ያው በዲያመና ከሆነ መላእክት ካጀበው እንግዲህ ሌላ ምን አለ? እንዲህ አይነት ዲያመና እንዲህ አይነት መላእክት አጀባ የሚያስፈልግ ጌታ በጭራሽ ጌታ ሊባልም አይችልም። እና ይሄ ታንኪው ማአት ኡስታዞች አሉ። ያንኛው ወጣቱ ኡስታዝ ማን አቡ ማን ነው የሚባለው? መሐመድ ነው ማን ነው የሚባለው? እሱንም ሜቢ ነካ ማድረግ ትችላለህ። ቪዲዮ ሬዲ ከሆነ ክርስቲያን ዋብያዎች አላህ ከአርሽ በላይ ሲሉ እጅ እግር አይን አለው ብለው ይላሉ ብሎ የመታበት አለ። ይሄ ሼክ አሁን ከፍለነው ነው ማለት ነው። እኛ ክርስቲያን ነው፣ ሰንበት ተማሪ ነው። ማሻአላህ እፎይ ከፍሎት ነው። የኔ ደቀ መዝሙር ነው። በሽር ብቻ ሳይሆን አጎቴ ብቻ ሳይሆን እንደዚህ ብሎ የተናገረው ይሄን ኡስታዝ አሁን እኔ ከፍየውን የደሞዝ ምቆርጥለት ነው። ማሻአላህ በሉ ከስር ምን ማሻአላህ በሉ። የታባቱ አለ እስካሁን አስገባው ስንያዘው ከፍየው ነው። እኔ የእንትናን አዘጋጅልኝ። አቡ ሙአዝ ነው ማነው የሚባለው? የዛ የእንትናን ኖ እኔ ላስረዳችሁ። አላህ ይዟን አላህ ይዟን። እሺ ቀጥይ። በነገራችን ላይ استوى የምትለዋ ከሊማ من باب المدح ስትመጣ አይታይም ካሜራው። እሺ ከሙሰቢሃ ጋር ያለን አንዴ እኔ ላውራ። አንዴ አላህ ይዟን። ኦኬ ያ እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን እንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። ወላሂ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ ምትስል ሱራዎች ናቸው አይደለም። ያንተ ምስል ያንተ ስራ አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አርጋ አንድ ታረጋቸዋለህ? ይመሳሰላሉ የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ይመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው صحيح። ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እንደዚህ ይወጣል። እነሱ ይሄን ማንሳታቸው ሁሉ እግሩን እንደዚህ ይከታል፣ በአቱን ይገልጻል። እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስብለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ የሚስለው ያንን እኛና እነሱ ምን አንዳረገን ምን አንድ ያደርገናል? እኛ የምንገዛው በምናባችን ማንደርስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር።
ኧረ እናንተ ደግሞ ምን ልዩነት ለምን አንድነት ኃይል ነው አንድ ሁኑ ምናምን ይላል። አዎ አንድነት ኃይል ነው ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ኦኬ በጣም ግልጽ አድርገው ነው በነገራችን ላይ የሚናገሩት አህባሾች። ደስ የሚሉት ነገር በቃ ደባብተው የሚያልፉት ይሄኛው እንግዲህ አይ ቲንክ ምክትል ነው ምናምን ነው አይደል? ይሄንኛውም ትልቅ ቦታ ነው ያለው አይደል? ምንድነው እሱ ደረጃው ስልጣኑ ምንድነው? ሙፍቲ ደረጃ ይደርሰን ብለው ነው ከሆነ ሰዓት በኋላ አብዛኛው ነገር ላይ ነው ፖይንት የሚሰጠው መሰለኝ። ሙፍቲ ወደፊት ይሆናል ብዬ አስባለሁ። እኔ በጣም ጭንቅላት አለው ደግሞ እና ያሲን ኑሩን እኮ አጥቦ ነው የሚያሰጣቸው። አንድ ሲሳሳቱ ያመጣና አይወረድሩም። ይሄ እኮ ዲግሪና ማስተሬት እኮ አለው የዚህ እውቀት ዘማል ቋንዴ ተቀጥላላ ቡሳይ እኔ በጣም በቃ እንትን ያለኝ አንድ ጊዜ ያሲን ኑሩ እኔም ተመቸኝ። ግን አስበዋል ልትስለው የምትችለው ነገር እውነቱን ነው። አብዛኛውን ቴክስቶችን የምታነብ ከሆነ ይመጣል ነገር የሆነ አርቲስቲክ ኤክስፕሬሽን ይኖራል እኮ ለዛ ነገር የሆነ አእምሮህ ላይ መስለው ነገር ይኖራል። የተለያየ ነው የሚሆነው እንደሚስሉት ሆኖ ይመጣል ይላል። ኤግዛክት ግዴታ ነው። አእምሮህ እኮ ሳትፈልጎም ያደርጋል እኮ ያን ነገር። እንደዚህ ነገር ሲገላለጽል እጅ ስትባል ግር ስትባል የሆነ ነገር ስትባል መሳላህ አይቀርም የሆነ ሳለ ከዛ ባት ካለው አይን ካለው እጅ ካለው ወገብ ካለው ጺም ከሌለው ጸጉር ካለው አፍንጫ ካለው የሚስቅ ከሆነ ይስቃል የሚለውን ራሱ ምላሽ ሰጥቶበታል። ዛሬ ካያችሁት ዋብያዎቹ አላህ ይስቃል ብለው ያምናሉ። ይሄንኛው መጣና እነኚህ ሰዎች ብለው ምላሽ ሰጠበት። ዛሬ አላህ ይስቃል ይላል። ደግሞ የሚስቀው እኮ የሚያስቀው ጀምሪ ታውቃለህ? እሱን አዲስ ምንድን ነበር? ቁም ነገር ብታወሩ አይሻልም? ሁለት ሙስሊሞች ከተገዳድለው ከዛ አላህ ስቆ ገነት ይከታቸዋል ሁለቱንም። ማን አቶ እፎይ እና እሱ ቪዲዮ እያሳቀኝ ነበረ። እኔ ራሱ ዛሬ እንትን ብሎ ክርስቲያን ልኬልሃለሁ እንዴ? እንደውም ወይ እስኪ የማጣው አይመስለኝም ልፈልገው። ስቃል ብሎ ራሱ ቪዲዮ ውስጥ ገባና ያው የሰውየው የልጁ ፕሮፋይል ቪዲዮ ካለ እንትን ቲክቶክ ካለ ዛሬ ነው ምላሽ የሰጠበት። የት ሄዳል ዋሂድ? አዎ ይኸውና ዛሬ ነው ምላሽ የሰጠበት። ቀጥል። ኦኬ ከእስልምና ጋር አይደለም ማለት ነው ጥያቄ ከሰዎች ጋር ነው አዳም ዳም እስልምና ቆሞ ወራደ እነዚህ አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ يضحك الله إلى رجلين يقتل أحدهما الآخر يدخلان الجنة የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ Subhanahu Wa Ta'ala ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና ልክ ይህ ሰው እንደሚለው ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር ህንፃ ማሰራት ከቶፒካችን ከቶፒካችን ወጥተናል። ኤንስ ዋብያዎቹ ሁለት ሰው ተጋለው አላህ ገነት ይከታቸውና ይስቃል በተጋደሉት ማለት ነው። የዋብያዎቹ ይስቃል ብለው ምክንያቱም እጅ አይን አፍ ሁሉ ነገር ስላለ ይስቃል። በቃ ዋብያዎቹ ማለት ነው። እንደዚህ ነገር እየተነገረ አእምሮህን ካለመሳል ትቆጣጠሩ አለ የሆነ ነገር ካለመሳል ያ ሜታፎሪክ አይደለም። በቃ ቀጥታ ትክክለኛ ይስቃል ብለህ ካልክ ይስልብሃል። ያ ሐዲሱ ቡሃሪ ላይ የሚገኝ ነው። ባይዘ 28 26 ላይ እንደገናም ደግሞ ቡሃሪ 31 ላይ ይገኛል። እና እነኛዎቹ ለዛኛው ይቀርጹታል ያለው እኮ ለዛ ነው። ባይምሯቸው የተለያየ አላህን እንትን ይላሉ ያለው ለዛ ነው። ኤኒዌይስ ወደ ቶፒካችን ባክ እናድር። ፈርዘር ሄድናል።
ደግሞ እኮ ለሳዮቹ እንደዚህ እንደሚስሉ እንደሚመጡና ያ የሳሉት ነገር ስተት እንደሆነ ቀደም ብሎ እየተነገረ መጥቷል። ኢማም መሐመድ የሚባሉ መሐመድ ተሰወርተ ቢባዲ ፈላሁ ላይሽ በዛሊክ ብለውታል። ምንም ይስሉ ሰው ምንም ቢመራመር አእምሮ ላይ ያሳለው ነገር አላህን አይመስልም ብለው ቀድመው ተናግረውታል ስንት ዓመት በፊት። መልካም እሺ። አቡ ሳላዲን ሜቢ አሁን ኔትወርክ ጥሩ ነው? አቡ ሳላዲን ይሰማል? ይሰማል። ኔትወርክ ተስተካክሏል ይመስለኛል። አሁን መቀጠል ትችላለህ። ሜቢ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ጠይቀኸኛል እኮ ቅድም። ያ አልመለስክልኝም ነበር ይመስለኛል። ኔትወርክ እንትን ብሎ ነበር። በቃ አላህ የሚኖርበትን እኮ ነገርኩህ። አላህ ከአርሽ በላይ ነው የሚለው ቁርአኑ ነው የምልህ። ከአርሽ በላይ እንግዲህ ከአርሽ በላይ ምን እንዳለ አንተ እንኳን አንተ ዝም ብለህ ነው እኮ ገባኝ። እና ነው የምልህ ዋናው እምነቴን ነው አሁን እየነገርኩህ ያለ አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን እንዳለ ተቀምጦ ተኝቶ ምናምን የሚባል ነገር የለም። አርራህማኑ ዐለል አርሽ እስተዋ የሚለውም በቃ እኔ አሁን ችግር የለውም። አላህ የና ያለው ሰው ነው። ዋና ጥያቄ እሱ አላህ ፍጥረት ውስጥ ይገባል ወይ ነው ጥያቄ። ሁለተኛ ጥያቄ ማለት ፍጥረት ውስጥ ይገባል ማለት ፍጥረትን ይመስላል ወይ ነው ልትለኝ ፈልገህ ነው? ወደ ፍጥረት ውስጥ ይገባል ወይ? ፍጥረት ክሬሽን ውስጥ በዛቱ ሙሉ ለሙሉ ይገባል ወይ? እሱ በፈጠራቸው ላይ ምናምን ሰው ይመስላል ወይ ምናምን ነገር ነው? ነው አይደለም። ይመስላል አይመስልም ሳይሆን ወደ ፍጥረት ውስጥ ይገባል ወይ? ክሬሽን ውስጥ ይገባል። ኢነላህ ለይሰ ከሚስሊሂ ሸይኡን ነው የሚለው። እሱ ማንንም አይመስልም ነው በቃ። እሱ ከምንም ጋር ተወዳድሮ ምንድነው ይገባል ወደ ፍጥረት ይገባል አይገባም ነው ያለ። ክሬሽን ውስጥ መግባት ይችላል ወይ? በዛቱ ክሬሽን ውስጥ ለኔ ጥያቄ አይገባም ብየዋለሁ እኔ። እሱ አይገባም ብሎ ነው የሚያምነው። እሺ አንተ ለምሳሌ ሳላዲን ኦኬ፣ እሺ አቡ ሳላዲን ያው ይሄንን ቁርአን ፈስርልኝ። እሺ በቃ አረ እኔ ይሄን አላውቀውም። ይቅርታ አድርግልኝ ብቻ። እሱ ነው የምልህ ዋናውን ነገር ግሬላው ገባም ብለኸኛል። ሎክ ቁርአኑ ደግሞ ምን ይላል መሰለህ? አላህና መላእክቱ ልብበል አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። አላህና መላእክቱ ምን ሆነው ነው የሚመጡት? ደመና ውስጥ ሆነው ይመጣሉ። መቼ? ቂያማ ቀን ማለት ነው፣ ወይንም የፍርድ ቀን። ስለዚህ በምን ውስጥ ሆነው ይመጣሉ? በደመና ውስጥ። ደመና ፍጡር ነው አይደለ አቡ ሰላዲን? አላህና መላእክቱ በደመና ውስጥ ሆነው ይመጣቸዋል ይለናል። ደመና ፍጡር ነው አይደለም? ይቅርታ አድርግልኝ። ይሄን የቁርአን አንቀጽ ምን ላይ ነው የሚገኘው? ምንድነው? ምዕራፍ ስንት ነው? በቀራ 210 ላይ ሀባሾቹ ቅድማውን መልሶታል ኡስታዙ። በሽርም አያምንም። ሀባሾቹ ምን ብለው ይሄንን ዋብያዎች እንደዚህ ብላችሁ ታምናላችሁ እናንተ ምን ብሎ ነበር ያላቸው? ኡስታዙ ቪዲዮ አዘጋጀው ክርስቲያን በደመና ይመጣል መላእክቶች ውስጥ የሚለውን ኦኬ ያስደምጠዋል። ለካ መደጋገም ነው የሚሆነው። ይሄ ማያሰር ነገር ነው። ይሄ ለሙፈሲሮች ነው። እነዚህ ትላልቅ ሙፈሲሮች እነሱ ያብራሩት ነው እንጂ አንተ ቁርአን ይሄን የማብራራት ብዙም እንትን የለህም። እዚህ ጋር ሌላ ጥያቄ ካለ ይሄኛው እንኳን ተወለ አብራራልኛ። ያው ይሄንን እኮ ነው እየጠየቁ ያለው። ታላ ፍጡር ውስጥ ይገባል which is ፍጡር ውስጥ ከገባ ደግሞ ፍጡር ይበልጠዋል በዛ ሊስት ማለት ነው። አውቶ ፍጡር ውስጥ ስላልሆነ ፍጡር ውስጥ ስለሆነ ያለው እንደዚህ የሚባል ነገር የለም። አላህ ፈጥሮ ሆኖ እንደ አንተ እንዳየው ተቀበዘጋ አማርኛው ላይ አሁን የለኔ ቁርአን የማይጨምርበት ምን ይለዋል እንጂ አማርኛው ላይ ያየህ ነው። ግን ሐርፍ በቀነፈ ከተው ሲደረግ ያ ወሃይ ሙሉ እኮ ነው በየቦታው እኮ ነው። በአለሙ አሚላህ ባይዘይ ቁርአን ላይ ደጋግሞ ምን ይላል መሰለህ? አንተም አለሙ አሚላህ ይላል። ከአላህ በላይ እናንተ ታውቃላችሁ የሚለው ነገር ማለት ነው። ዋይ እንደዛን ሁላ ብለህ እንዳትፈስሩ አንዳንድ ቦታዎች ላይ ለብቻ የተረጉሟል። እነዚህ ቢሆን ያቲ ረቡከ አው ያቲ بعض አያት ረቢክ ይላል። አምላክህ እንዲመጣ ወይም ብሎ ለብቻ ማለት ነው። እንደዚህ አይነት ነገሮች ወህም እንዳይመጣ ብሎ አሁን እዚህ ጋር ለማሻሻል አይነት ነገር ቅጣቱ ይላል። ታውቃለህ ዲሲቨር እኮ ናቸው። ከማጭበርበር ላይ አንደኛ
አንደኛ በአረብኛ የተደበቀ የሐሰት ከልት እኮ ነው እስልምና። ባዘይ ዋይ ትርጉሙን ሳጠብቅልህ ቴክስቱ ጠብቀ ብለህ ብትሞግተኝ እኔ አልሰማህም። እንደዚህ አይነት ትርጉም ቃላቱ ላይ እነዚህ እየተጫወትክ እንደፈለግ። ለምሳሌ አሁን ይሄ ከዚህ በላይ ጭማሪ ነው አይታየኝም። ምንም እዚህ ጋር ለተጨመር የሚያግዝህ ነገር የለም። ለምን በእያንዳንዱ አያ ላይ እኮ ነው የሚጨምሩት። በእያንዳንዱ አያ ላይ ማለት ነው። በእያንዳንዱ ቦታ የሚጨምሩት። ከዛ ደግሞ ፍጡር ውስጥ አይገባም ይላል ፈጣሪ። ፍጡር ውስጥ አይገባም ይላል። እንደዚህ ንክር ብሎ አካል አለው ካልከኝ በኋላ እጅግር አይን ፊት ካለው እንዴት ነው እሱ? ከዛ ደግሞ በመላእክቶቹ ታጅቦ ደመና ውስጥ የሚመጣ ከሆነ ፍጡር ውስጥ ገባ። በቃ ሻዶ ምንድነው? ፍጡር ነው እኮ። ደመና ምንድነው? ፍጡር ነው እኮ። ፍጡር ውስጥ ገባ። በቃ ማንንም አይመስልም። ኢዘዲን ሐሰን አቡ ሀሊል አላህ ይዟን ምን አልክ? አላህ ይዟን ትቀጥል። እሺ ቀጥይ። እኔ ጋር ጭጣ ማለት ሙሉ ለሙሉ የገባች አልመሰለኝም። ቀጥይ። እሺ እኔ አንድ ጥያቄ ልጠይቃቸው። ሌዲስ ፈርስ። ቀጥይ። ቀጥይ፣ እየሰማንሽ ነው። አይሰማም? አይ ቲንክ ኔትወርክሽ መሰለኝ። እሺ ሱራ 69 ቁጥር 17 ላይ ሱራ 40 ቁጥር 7 ላይ አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው በሚለው እሺ ቀጥይ። አላህ ከአርሽ በላይ ነው ምን? አላህ ከአርሽ በላይ ነው በሚለው ቃል አላህ አርሽ ላይ ሳይሆን ከአርሽ በላይ ነው ያለው። አላህ አርሽ ላይ ደግሞ መላእክቶች አሉ። ከአርሽ በላይ ደግሞ አላህ አለ ማለት ነው። አላህ አርሽ ላይ ሳይሆን ከአርሽ በላይ ነው። አርሹን ከመፍጠሩ በፊት የነበረ። ስለዚህ አርሹን ከመፍጠሩ በፊትስ አላህ አርሽ ከአርሽ በላይ ነበረ። አርሹ ፍጡር ከአርሽ በላይ ነው እንጂ ቆይ ማስረጃ በላትማ። ይሄ አሁን እሱ አርሽ በላይ የምትለው አርሽ ላይ ከ6 ቀን በኋላ ነው። እስኪ ማስረጃ አምጪ። ከአርሽ መፍጠር በፊት ከአርሽ በላይ ነበር የሚል ማስረጃ አምጪ። እሺ አርሽን ከመፍጠሩ በፊት አላህ ነበረ። አንዴ ክፈትልን ክርስቲያን ሳይ ሱናን በመጃ 182 ክፈትልን። ሌላ አስቂኝ ተረት አለ። ባይዘ ጀምሪ ታውቀዋለህ አይደል? አላህ አርሽን ከመፍጠሩ በፊት የት እንዳለ አረብኛውን አድርግለት ጀምሪ አንብበውና ፈታን በል። ታያል በደምብ። ኦኬ እሺ أنا عم يعمل يرزين قال قلت يا رسول الله أين كان ربنا قبل أن يخلق خلقها فترة كما فتروا في سية نبرال قال كان في أمعاء ما تحته هواء وما فوقه هواء ثم خلق العرش على الماء أمعاء مالت بارو عندما لأنه من دنا يلو ذاك ترقومون بارو نبر ከላዩም ምንድነው የቫኪዩም የሚባለው ነገር ነው። ከላይ ቫኪዩም ከታች ቫኪዩም ከዛ በኋላ ثم خلق العرش على الماء ባይዘው ውሃው ነበረው ነው ዛኔ ሚስቴሪስ ነበረ ውሃ ነበር። ውሃው ላይ አርሽን ፈጠሩ ማለት ነው። ኦኬ ሳይመንቲስ እንደዚህ ነገሮች አብን አረጋው ደመና ውስጥ ነው። ኦኬ ደመና መሰለኝ ውሃ ያልከው። አዎ ቫኪዩም መሰለኝ ባዶ ቦታ።
እንግሊዘኛው ነው እሺ ሄድበት ኦኬ said he was above the cloud አማማል ክላውድ ነው ኦኬ እሺ he was above the clouds ማለት ነው ከደመኖች በላይ ነበረ below which is air ማለት ነው ባዶ ወይም ቫኪዩም ኤር ማለት ምንም አይነት እንትን የሌለበት ማለት ነው ከታቹ ከላዩም አየር ነው ከታቹም አየር ነው and water አለ ታችኛው ላይ ውሃ ነበር ማለት ነው ላይኛው ኖርማል ባዶ አየር ብቻ ነው ታችኛው ላይ አየርና ውሃ አለው ከዛ ውሃው ላይ አርሽን ፈጠሩ ማለት ነው ስለዚህ እህታችን ጥያቄ ሆነባታል ማለት ነው ከዛ ፊት ያው ባዶ ነገር ላይ ነበር ማለት ነው ምንድነው እሱ የክሬሽን ጥያቄው ገብቷል ሜቢ there was I mean where was our lord ብለው ነው የጠየቁት አይደለ የት ነበር መቼ before he created his creation ፍጥረትን ከመፍጠሩ በፊት አግኝታኛል ኦኬ ከደመና በላይ ከአየር በታች ምናምን እያልክ ኢቭን ደመና ራሱ ፍጡር አይደል ኦኬ I didn't get it okay አንተውን ያገኘሁት አሁን ያገኘሁት ስፔስ ራሱ ባዶ ነበር የምትለው ራሱ ስፔስ ራሱ ፍጡር እኮ ነው ነቲንግነስ የለም ነው እዛ ምን ዘር ነው ነቲንግነስ ምንም ፍጡር የለብለ ፍጡሮች አሉ ነው ምኑን ያገኘኸው መስረጃ ምታለሽ መሰለኝ እሺ ቆይ አንተ ሰማታለህ ስለዚህ አላህ እዚህ ጋር ያለው ይያልክ ከፍጥረት በፊት ነው ሲባል ከደመና በታች ከእንደዚህ በላይ እንደዚህ ብለን እንዴት ትናገራለህ ደመና ራሱ ፍጡር እኮ ነው አይደለም ዝም ቃላቱን እንዴት ትናገራለህ ቃላቱን ዝም ተረጉመው ለካ ኦኬ ማለሻ ሄድ ኦዲየንስ ግን ገብቶታል ቆይ ኦዲየንስ ግን ገብቶታል ኦዲየንሱን ሀሳቡን ተቀበሉ ግን ከገባው I don't know ቆይ አንዴ ክርስቲያን ክሊር አድርግላችሁ ለኦዲየንሱ ስማኝ እኔ ነው ቆይ አንዴ አንዴ ጥያቄ ልጠይቅ አላ ቆይ አንዴ ብቻ ወይም የና አዲስ አብራሪው አለሽ እንደዛ ይሻላል እንደው አላ አብራሪው እስቲ የና አዲስ ስሟ በደም ጥራተይ አላህ ኢዝዋን ያልከ ወይ ሌላ ስም ጥራት አላህ ያን ብቻ ስም እሺ ቀጥ የታችን የና አዲስ እስቲ አላህ ፍጥረት አርሽን ከመፍጠሩ በፊት ፍጥረትን ከመፍጠሩ በፊት ይሄን ነው ብለን ጠይቀንሽ ነበረ እዚህ ጋር ማን አቶ እፎይ ፍጥረትን ከመፍጠሩ ብለህ ደመና ብለህ ታወራለህ እዚህ ጋር እንዴ ነው አይጋጭብም ከራስህ ቃል ጋር እኛም እኮ ለምን አይደለም ፍጥረቱን ከመፍጠሩ በፊት ብለህ ደመና ምናምን ትላለህ እዛ ጋር ሲጀመር ምንም አልነበረንም ፍጥረቱን ከመፍጠሩ በፊት የት ነው የሚል ቃል ራሱ እኮ ከዛ በኋላ የተፈጠረው ማለት አንተ ቆይ ጥያቄ ምንድነው መጀመሪያ ግልጽ አድርግ እዚህ ጋር እኮ አንተ ሁለቱን አካላት የሆነ የማጋጨትን የሚታየው አንተ ጥያቄ ምንድነው አርሽ በላይ ነው አልኳችሁ አሁን ነው ፖይንት አርሽ ገብቷል ጥያቄ ምንድነው ለምን ሱልጣን አሁን ዝም ብለህ አንተ ገብቷል ሱልጣን አንዴ እናስረዳ ጫጫታ እንዳይሆን ቆይ አንዴ ጥያቄው በደንብ ገብቶሃል አሁን በደንብ ተረድተሃል አንተ ነብዩ ምን ተጠየቀ መሰለ ፍጥረትን ከመፍጠሩ በፊት አላህን ነው ተብሎ ተጠየቀ እሺ ፍጥረትን ከመፍጠሩ በፊት አላህ ኢብኑ አንዴ እፎይ አንዴ ሐዲሱን ታብራሪያለሽ ሐዲሱን አንዴ እንበል አደረቡ ኢብኑ እየሰማኝ ነው አይደለ እሺ ፍጥረትን ከመፍጠሩ በፊት አላህ ይሄን ነው ተብሎ ተጠየቀ ሉክ ኦ ሜሴንጀር ኦፍ አላህ where was our lord before he created his creation ፍጥረቱን ከመፍጠሩ በፊት ጌታችን የት ነው ተብሎ ተጠየቀ ከዛ እሱም ሲመልስ ምን አለ he said ትንሽ እንትን አድርግልኝ ክርስቲያን አረብኛው ላይ የለም ቆይ እንቀጥላለን እሺ የለም አረብኛው ላይ የለም የለም እሺ አረብኛው ላይ አድርገውለት አረብኛው ላይ አድርግለት ክርስቲያን ቀጥል እሺ قال قلت يا رسول الله ابن قبل أن يخلق خلقه قال كان في أماء ما تحته هواء وما فوقه هواء ከላይም ከታችም ባዶ ነበር ነው የሚለው ምንድነው ታዲያ ፍጥረት ቀጥል አንብበው ተርጉመው ሙሉ መከልከል አርሽ ከዛ በኋላ
አርሽን ፈጠረ ነው የሚለው። ምን ላይ አለልማ ኦኬ ከላይ ምን ነበረ? ምንም ወማ ታተው ወማ ፈውቀው ከላይም ከምንም ምንም የለም። አዎ ኦኬ እዛ ላይ ምን ፈጠረ? ምንም ነገር ምንም ምንድነው እሱ? ስፔስ ማለት ነው አይደል? ምንም የለም። ምንም ስፔስ ነበር አይደል? አላህ ብቻ ነበር። ቆይ ስፔስ ፍጡር ነው አይደለም? አላህ ምንም የለም ስፔስ አይደለም ይሄ የሚለው ምንም ነው። በቃ ምንም የለም ምንም አላህ ምንም ቆይ አላህ ምንም የለም አይደለም የሚለው አላህ ምንም የለም አላህ ራሱ የለም እያልከኝ ነው? አይደለም ምንም አልነበረም። በቃ ምንም ካልተፈጠረ ምንም የለም ነው ጥያቄው ራሱ ቁጥጥ ነው መጀመሪያ ማለት ኖ በቃ ካልተፈጠረ እሺ እንደዛ አይደለም። እሺ ተርጉመው እንግሊዘኛውን ሙሉን አድርገው። ምንም የለም እዚህ እንግሊዘኛው አሳርገው ባዶ ነው የሚለው በአረብኛው ባዶ ነው አላለም እኮ ከአነ ፊ አምዓ ያለ ነው ቦታ እየነገረ ነው የነበረበትን ቦታ እየነገረ ከአነ ፊ አምዓ አለ የት ነበረ? አምዓ ላይ ነበረ። ከዛ አሁን ይሄ ባዶነቱን እየገለጸ ያለው ከዳመናው በላይና በታች ያለው ነገር ነው እየገለጸላ ያለው አይደለ? ምንም ዳመና የሚል የለውም እዛ ላይ ከላይም ከታችም ምንም አልነበረም ነው የሚለው። አምዓ ምን ማለት ነው? አማ ከላይም ከታችም ያለው እኮ እሱ አላህን ነው። አላህና አምዓ የሚለውን ምንድነው? አማ ለሁላችንም ተርጉምልን እንትና ሁላችንም እንድንስማማ ትራንስሌት ይደረጋ እኩል ኮፒ ፔስት ተደርጎ እንደዛ እንስማማበት። አማ ፊ ለዛውን ፊ ብሎ እኮ ጭራሽ ፊ ላማ እያለ እኮ ነው ያለ ካነ እያለ ነው ላይ ዘርፊያ ናታ ስለነው የምታውቀውና ቦታ ነው የምታሳየው ፊ አዮ ካነ ፊ ላማ አለኮ የነበረበትን ቦታ እየገለጸ ነው ወዘ ከዛ በኋላ ስለ ቦታው ስላማው ደግሞ ይሄ ሲፈት እየሰጠ ነው። ተህተሁ ከላዩና ከታቹ ምን እንዳለ ደግሞ ባህሪውን ግልጽ አድርጎ ሁኔታውን እየነገረ ነው ምን እንደነበረ ማለት ነው። ከደመናው በላይና በታች ያለው ማለት ነው። ከላይና ከታይ ከተባለ እኮ ዳይሬክሽን ነው ባይዘይ ውሃው ራሱ ከየት ነው የመጣችው? ደግሞ ፍጥረትን ከመፍጠሩ በፊት እኮ ነው። ይሄ እኮ ፍጥረትን ከመፍጠሩ በፊት እኮ ነው ኢቭን ውሃ ላይ ፈጠረው እኮ። ስለዚህ ውሃ ኢተርናል ነው ማለት ነው። according to this hadith ያ ውሃ ጥያቄው ፍጥረትን ከመፍጠሩ በፊት እስከሆነ ድረስ ማለት ነው እኮ ውሃው ዳመናውና አላህ ኢተርናል ይሆናሉ ማለት ነው። ሲጀመር እንደዛ ነው እኮ እንትኑ የሚያመጣውም እንደዛው እኮ ነው። ምክንያቱም ፔኗም ትመጣለች በ6 ቀን ውስጥ አትጠቃለልም እኮ ሱራ 7:54 ላይ በ6 ቀን ፈጠረ ቢልም ወደዛኛው ስትወጣ ከአርሹ ላይ ሆኖ ጻፊ እንደሚላት ነገር ታመጣለህ። ከ50,000 ዓመት በፊት ሰማይና ምድር ከፈጠሩ ይላል። ኢተርናል ነው ማለት ነው። ፍጥረት በ6 ቀን ውስጥ ተፈጠረ። ምን ላይ ነው ያለው? ሶሪ ምን ላይ ነው ያለው? ሐዲሱ ይሄ ሱናን ኢብኑ ማጃህ ኦኬ ከአፈጣጠር ጋር በተያያዘ በጣም ብዙ እንትኖች አሉ፣ ግጭቶች አሉት። ከአፈጣጠር ጋር በተያያዘ እኔ ብዙ ነገሮችን ሙስሊሞች ዲናይ ያደርጋሉ። የውጭዎቹ ማለት በቋንቋ እነሱ ሊያስተባብሩ ይሞክራሉ። ከፍጥረት ጋር ያለውን ግን ሊስማማ እንደማይችል አውቀው አስቀምጠውታል። ከተዋው ላይም ባይዘ በቃ ይሄንን አናቅም አይነት አለ መስማማት እንደማይችል ገብቷቸው ማለት ነው። ብዙ ነገሮችን በቋንቋም በዛም ብለው ሊያጭበረብሩበት እንደሚሞክሩ አውቃለሁ። በዚህ ጉዳይ ላይ ግን ያለውን በቃ እንትን ነው ብለው አስቀምጠውታል፣ ትተውታል። የሚስማማ እንዳልሆነ ገብቷቸው ማለት ነው። ላሉ የሰማው ነው። እሺ እኔ የምልሽ አሁን እኔ እንትን ለምን እሱ ጋር ለምን አትነጋገሪ? እሱ ሊመልስልሽ ባይዞይ ክርስቲያን እንትና ጀምዲ በዋሪ ላይም አለ ሐዲሱ በዋሪ ላይም አለ በእንደዚህ አይነት እንትን ኦልሞስት ተመሳሳይ ያለው ኮንሰፕት የት ነው ተብሎ ተጠይቆ he said first of all
there was nothing but Allah and his throne was over the water. He wrote everything in the book and he created the heavens and the earth. የመጀመሪያ ፍጥረት ምድርና ሰማይ ናቸው አይደል? ምን አደረገ አሁን? ሰማይ ምንም ነገር አልነበረም፣ አላህ ነበረ። አላህም ደግሞ አርሹ ውሃው ላይ ነበር፣ አርሹ ደግሞ ውሃው ላይ ነበረ። ከዛ ሰማይና ምድርን ፈጠረ ይላል። መጽሐፉን ከጻፈ በኋላ ሰማይና ምድርን ፈጠረ ይላል። ቀድር ደግሞ አስቀድሞ ነው አይደል የተቀደረው? ያ ውሽዝ መጽሐፉ ላይ ያጥብቁ ሰሌዳ ላይ ተጻፈው አስቀድሞ ሁሉን ነገር የሚሆነው ከመፍጠሩ በፊት አይደል የቀደረው? ሜቢ አላገኘኝም? አግኝቻለሁ። ስለዚህ አርሹ ላይ ነበር። ከዛ በኋላ መጽሐፏን ጻፊ ያላት። ከዛ በኋላ ሰማይና ምድርን ፈጠረ ይለኛል። ውሽዝ ስለዚህ ከመጽሐፍ በፊት ቀድሞ አርሽ ቀድሟል ማለት ነው። ከመጽሐፍ በፊትም ቀድሟል ማለት ነው። ከመጽሐፉ በፊት አርሽ ቀድሟል። ያ ኦኬ። ስለዚህ ደግሞ ከእንትነት ያወጣዋል ማለት ነው። ከፍጡርነት ሊያወጣው ነው ማለት ነው። ከፍጡርነት ሊያወጣው ነው ማለት ነው። እና ከሰማይና ምድርን ከመፍጠሩ በፊት አርሽን ፈጠረ። አርሹ ደግሞ በውሃ ላይ ነበር። አርሹን ደግሞ 8 መላእክቶች ይሸከሙት ነበር። ደግሞ እዛ ከመሄድ በፊት ያለው ወይ እዛ ውስጥ ከማስፋታችን በፊት እቺኛዋ ከሆነ በኋላ ደግሞ ልብ በል እሱ አላህ ነበር። አላህ ደግሞ አርሹ ላይ ነበር። አርሹ ደግሞ ከውሃ በላይ ነበረ። ይሄ ፍጥረትን ከመፍጠሩ በፊት የነበረው ኮንዲሽን ሲናገር ነው። ከዛ መጽሐፉ ላይ ተጻፈ በኋላ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ምን ይሄንን ካደረገ በኋላ ሉክ ሰማይና ምድርን በፈጠረበት በ6 ቀን ውስጥ አይደል እንደ ሙሴን የፈጠረው አይደለ? አደምን የፈጠረው። አደም ደግሞ ሲናገር ከመፈጠሬ ከ40 ዓመት በፊት ቀድሮብኛል ብሎ ይላል። ከመፈጠሩ ከ40 ዓመት በፊት አግኝተኛል ጀምሪ። አሁን መጽሐፏ መቼ ነች ያለችው ማለት ነው? የተጻፈችው ሰማይና ከመፈጠሩ ከ40 ዓመት በፊት ነው ማለት ነው። አገኘኝ? ኦኬ። አላገኘኝም። ከዛ በፊት ደግሞ አርሽ ነበር ነው ፖይንት። ያ ከዛ በፊት ደግሞ አርሽ ነበረ። ስቲል ፍጥረት መቼ ነው ያለው? በ6 ቀን ውስጥ ነው ያለቀው ብለን ከተስማማን ቀድሩም ፍጡር አይሆንም፣ መጽሐፏ ፍጡር አትሆንም፣ አርሹም ፍጡር አይሆንም። ግልጽ ነው? አግኝተኝ አደም ሲናገር ቀድር ላይ ሲናገር ከሙሴ ጋር በተከራከረበት ላይ በአንተ ምክንያት ነው ከገነት የተባረር ነው ሲለው እንዴት ትወቅሰኛለህ? አላህ ከመፈጠሬ ከ40 ዓመት በፊት በጻፈብኝ ብሎ ይላል። which is አላህ አደምን ከመፍጠሩ በፊት 40 ዓመት በፊት አል ነው የጻፈበት። 40 ዓመት ወደ ኋላ ላጋ አድርጎ ነው የጻፈበት ማለት ነው። ምንም እንኳን ታይም ባይቆጠርም ወደ ኋላ ከታይም ውጪ ታይም ባይቆጠርም ግን ታይም ቆጥሯል አደም። በእነሱ ሎጂክ ከሄድን ግን ሰማይና ምድር ከመፈጠሯ 40 ዓመት በፊት አደም ላይ ተጽፎበታል ማለት ነው። ምክንያቱም ሰማይና ምድር በተፈጠረ በ6 ቀን ውስጥ ስለሆነ አደም የተፈጠረው 6 ቀን ምንም ልዩነት ስለሌለው ማለት ነው። አግኝታኛ። ስለዚህ ያኔ ደግሞ ምን አለ? ቀድር አለ ተጽፏል። ያኔ ደግሞ አርሹ አለ፣ ውሃው አለ። ሰማይና ምድር መቼ ነው የሚመጡት? ይሄ ሁሉ ከተጻፈ ከተፈጸመ ከ40 ዓመት በኋላ ነው። ፍጥረት የሚጀምረው መቼ ነው? ከ40 ዓመት በኋላ አላህ መፍጠር የጀመረው ማለት ነው። ሰማይና ምድርን ፈጠረ። ከዛ በኋላ በውስጡ ያሉትን ፈጠረ ይላል። ከዛ በ6 ቀን ውስጥ ፈጥሮ ፍጥረትን ጨረሰ ይላል። አገኘኝ? ያ ቶታሊ አግኝቻለሁ። ያቆጣጠር እንትን አለ ማለት ነው። አለስም እንደዚህ መሆን አለበት። አላህ ፍጥረትን ወደ 50 ከብዙ ሺህ ዓመት ነው የፈጀበት ፈጥሮ ለመጨረስ ማለት አለብህ። ወይንም ደግሞ በ6 ቀን ውስጥ ፈጥሮ ጨርሷል ካልክ ደግሞ ምን ያመጣባል? አርሹ ራሱ ፍጡር አይሆንም ማለት ነው መልሶ። እሱ አሁን እኛ እንትን እንደተባልነው በ6 ቀን ያለቀ ማለት ግን አባታችን አደም ራሱ ከሔዋን ጋር 130 ዓመት ገነት ውስጥ ተቀምጠዋል ይላል። እንደዛ ተምረናል እኛ። የተቀመጠው ለውማ እሱ አጎቴ 130 ተውና 130 ተውና 1000 ዓመት ቢቀመጥ ማተር አያደርግም። ምክንያቱም የሐዲሱ ንግግር ምንድነው የሚለው ቻሌንጅ ሲያደርገው
ከመፈጠሬ ነው የሚለው የኖርኩበት ሳይሆን የሚለው ከመፈጠሬ 40 ዓመት በፊት በተጻፈብኝ ነው የሚለው እኮ ከመፈጠሬ 40 ዓመት ማለቱ በእኛ እንደዚህ በምድራዊ አቆጣጠርና በእነሱ አቆጣጠር ይለያያል። የእነሱ 1 ሰዓት በእኛ 70 ዓመት ላይ ነው። አደም የቆጠረውና የተናገረው በእነሱ ነው። በእኛ ጊዜ አሁን ከሙሴ ጋር እያወራ ከሆነ እንደዛ የተባባሉት በሙሴ ዘመን ከሆነ የኛ ቀን ሌሊት 1 ቀን ምን ቆጥረውና ገነት ውስጥ 1 ቀን 1 ሌሊት ርዝመቱ እኩል አይደለም። ምክንያቱም 10 ሰዓት 10 ሶላት ላይ ተፈጥሮ አዳም መግሪብ ላይ ወርዷል። እስቲል ምንም ማተር አያደርገውም እኮ አሁንም ከመፈጠሩ በፊት ስለሆነ ገነት ገባ አልገባት በለኝ ገነት ሊኖርም አይችልም። ሰው አደም የለም እኮ ገና ከመፈጠሩ በፊት ነው እያልኩ ነው። አይ ገነት ብቻ ሳይሆን በቃ የኛ ምድራዊ የምንኖርበትና ሌላው የሰማዩ ዓለም ምንም ማተር አያደርግም እስቲል እያልኩ እኮ ነው። ምክንያቱም ሳይፈጠር ነው የተጻፈበትና እሱማ ሳይፈጠር ነው። ስለዚህ ደግሞ የ4 ቀን የ3 ቀን ልዩነት ነው የሚኖረው። የ1 ቀንም ይሁን እስቲል ከመፈጠሩ በፊት ከሆነ ደግሞ ልዩነት አለው። ምክንያቱም የዚህኛውን ስቆጥር መልሰ የ6 ቀኗን እንደዛው በዛው ነው የምትተረጉመው። አመጣልህም አይመጣልህም ከመፈጠሩ በፊት ስለሆነ ማለት ነው። ጋይስ እንጠይቃለን እንግዲህ ይሄ ራሱ ያልኩት እኔ በራሴ በዛ አንፃር ሊሆን ይችላል ብዬ ነው እንጂ እሱማ አልጠይቅ ነው ገና እኔ ራሱ እንደዛ ስለሆናችሁ እኮ ነው በራሳችሁ እንትን እያደረጋችሁ ስለሆነ ነው እንጂ የሚያውቁ ጠይቁ። እኔ አናግረኝ አንዴ አዳም መልስ እሺ መልስ አይደለም መጀመሪያ ጥያቄን ተሰማኝ አንዴ አንተ እኮ ጆሮን ጠምዝና ዘወረቸውና ና እንዲመልሱ እዚህ ተጨንቀዋል ሙስሊሞች መልስ ጠፍቶ በልና ኧረ ተው አንተ አታውቅም አይደል ለራስህ አታውቅማ አንተ መልስን የምትፈልገው አይደል ቆይ ልንገርህ መልስን የምትፈልገው አይደል መልስ ስለምትፈልግ ምን ታደርጋለህ መሰለህ ወይ እኔ መልስ ሳይሆን ማልፈልገው እያስተማርኳችሁ ነው መልስ አይደለም የምፈልገው እኔማ አውቀዋለሁኝ እያስተማርኳችሁ ነው እኔ እኮ መልስ ነው የምፈልገው ከሌ መልስልህ የሚሉት ነገር ያስቀኛል ለኔ ነው እኮ እንደዚህ በራሳችሁ እንትን ያላችሁ ሊል ነበር ቆይ ስለነግረው እኔ ሙስሊም የሚያስቁኝ ነገር ሜንታሊቲያቸው በጣም የሚገርመኝ ነገር ከሌ መልስልህ ይላሉ። እኔ ይኸውላችሁ በመጀመሪያ ደረጃ 2000 ሰው ምናምን ሰብስቤ ማስተምር ሰው ነኝ እያስተማርኳችሁ ነው እንጂ አንድ ምላሽ ጠፍቶብኝ የተወዛገብኩ ሰው አይደለሁም እያስተማርኳችሁ ነው። ስለዚህ ኡስታዞቻችሁ እኔ ጋር መጥተው መማር ያለባቸው እናንተ ናቸው እኔ አይደለሁም እነሱ ጋር ሄጄ መጠየቅ ያለብኝ እና በምን አይነት ደረጃ ራሳችሁን እንደምታዩ ባይገባኝም ከሌ ጋር ተወያይ ከሌ መልስልህ ጆሮውን ጠምዝዘኸው መጥተህ እኔ ቤት መጥቶ ጥያቄ ይጠይቅ እኔ ያስተምረዋለሁ እኔ ያስረዳዋለሁ እኔ ጋር መጥቶ ምላሽ ካለው ይሄው ይገባል ያው ተደርድራችኋል እንዳለ ደርድራችኋል ሙስሊሞች ናችሁ ምላሽ አለ ይመልሳል ሁላችሁም ግን በቃ መልስ የለ በአላህ ጉዳይ ምንም የምታውቁት ነገር የለም ሳዳት ለዛ ነው ለምሳሌ በአላህ ጉዳይ አውቃለሁ ካልክ መመለስ ማታቆለ እኔ አላቅም አልኩሽ እሺ እኔ ስለማ አላቅም ካልኩ የሚያቅ ነው እንትን ነው ማድረግ ያለብህ አንተ የሚያቅ ሰው ነው እንትን ማድረግ ያለብህ አይደለ እንዴ ማታቆንም ትሰራለህ ካለ ቆይ ላስረዳ አንተ ይል ከሰማይ በላይ ከአርሽ በላይ ምናምን የምትለው ነገር እሱን ተውና መጀመሪያ እነሱን የሚያውቁ እንትን ሰብሰብ አድርግና እነሱ ጋር እስኪ እኛ እንሰማለን ችግር የለም እኛ እውነቱን ነው የምንፈልገው አምጣቸው አዎ ተሸክሜን ማመጣቸው እንዴት አድርገን ማምጣቸው መጀመሪያ ጎበዝ በቃ ተሸክሜ ላምጣቸው እንዴት ላድርጋቸው አለ ባይዜ እንትና እነሱ ጋር ገባም እነሱ ኮል እንዲ ላኩልህ ቪዲዮ ክፈተው ቆይ ቪዲዮ ላክልህ ክፈተው አንድ ቪዲዮ ላክልህ ወይንም የትናንትናውን ክፈተው ዓለም የለቀቀችውን ምላሽ ሆነዋል ኦኬ ያው ላኩልን ቲክቶክ ላይ ቴሌግራም ላይ ልኬልሃለሁኝ ክፈተው ምላሽ ሆናችኋል አያ ወገን ዘመድ እኔ ናችሁ ድምጽ ስጠው
ሚዩት ነህ በዛ ላይ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ ራሳችሁን ከምታሸማቅቁ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ ማታ እየገባችሁ ዓለም የለቀቀችውንም አንዴ ክፈተው። ተሰባስበው የተመካከሩትን ስላላ ምንም ማታውቁ ከሆነ ለምን እንደዚህ ታደርጋላችሁ? በቃ ያው ቀጥል። እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። አህባሽ እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። አህባሽ እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ለእኛ ነው እንደዛ የሚለን ያለ ምንድነው እሱ እያለ ያለው መሰለ መልስ ሲጠፋ በቃ እንዴት እናድርግ? እፎይ እያመጣብን ያለው ነገር የምንቋቋመው ነገር አልሆነም። ሶ ያኛው ካየኸው እንትናን ካወቀው ሀባሽ ነው ጥያቄ ይጠይቃል። ዋብያዎችን እንትን ይላል። ይሄ ነገር በቃ ሰፋብን፣ ሰው እያወቀብን ነው። እፎይ ገብቶ ደግሞ አሁን ስላላ ጉዳይ እንትን ሲል መመለስ አልቻልንም ነገር አለ። እፎይ ቤት ገብተው ልዩነታችን ሰፋ ምናምን ነገር እየተጋለጠ ነው። ምክንያቱም ያኛው እንትናን ካወቀው አላህ እጅ እግር ባት አለው የሚለውን እኔ አላምንም። አላህ እኔ አላህ እንደዛ አይደለም ብሎ ነው የሚያምነው። ሐዲስም ከአላህ ጋር ከተጋጨ አልቀበልም ብሎ የሚያምነው። አንተ ብቻ አይደለም እፎይ ጋርም እንደዚህ እያሉብን ነው። መረጃዎቻችን እየወጡ ነው። እንሸፍነው እንደብቀው እያለ ነው። ያኛው ደግሞ አላህ መልስ ስላላህ ምንም ሳታውቁ ከምትዋረዱ በቃ ከእፎይ ጋር ቆሙ። በቃ እንትን በሉ። እኔስ አስቂ ነው ትክክል ነው እንግዲህ። ስለዚህ እኔ ጋር መተህ ተጨምቀህ ታጥበህ ተሰጥተህ የምትሄድ ሰውዬ ይኸውልሽም መተህ እኔን አታውቅም መሀይም ነህ ከሌ ጋር ና እና ጠይቅ። እኔ ማነኝና አስተምሬ ልካለሁ እያንዳንድ ከማወቅ ከማስተማር ማወቅ አይቀድም። እስቲ አሁን ያው ስለምታውቃም እንቀጥላ። አይ እኔ አላውቅም፣ ግን አንተ ከኔ የተሻልክ ደንቆሮ መሆንን ደግሞ አውቃለሁ። በቀራ 18 ላይ አላህም እናንተ ዲዳ ደንቆሮ ብሎ ይሳደባል። ያው ከአላህና ከመሐመድ የኮረጅካቸው ይሆናሉ። በቀራ 18ኛው አያ ላይ ደንቆሮ ዲዳ ስድቦቹ ናቸው። ኤኒዌይስ ክርስቲያን የምትለዋለ ጀምሪ የምትለዋለ ደከመ እንዴ? ምንድን ነው አሁንን ለመናገር ገና ራቴን አልበላሁም። ደከመኝ። ዛሬ ቪዲዮ ሰርቻለሁ። ለምን የሚታረጋሉ? እፎይ እንዳሁን ሰዓት 6 ሰዓት በኋላ ራበኝ ምናምን ስለምትል ዛሬ በሰይዱ አስመስዬ ቪዲዮ ሰርቻለሁ። የሆነ ቪዲዮ እየው አሁን ያተሮህ እያለ ምን ለካው ነው አይደለም ላንተ ምናምን ብዬ ሳይሆን እኔ ላንተ ነው የምነግርህ ያለው ቀን የሆነ ነገርኩህ እንጂ እሱማ ለሰይዱ አሳዩት ምናምን ብዬ ነው የለቀቅኩት። የሆነ ቪዲዮ ስለ ምግብ እኮ ነው እርቦኝ ምናምን ስትል አስታውሽው። ረጅም ሰዓት ስለምታወራ ያስርባል እኮ 3 ሰዓት ሙሉ ማውራት ማለት አስበው ወደ 3 ሰዓት ምናምን የገባ ነው። እኔ እርቦኛል። 4 ሰዓት ሳልበላ ነው ብዙ ጊዜ ሳልበላ ነው ላይቭ ምገባው። በልቶ ማውራት አይመቸኝም። ቀድሜ ማውራቱ ይመቸኛል፣ ቀለል ይለኛል። ቪዲዮ ደግሞ የሚገርም ገረም አድርጌ የምበላው በርገር ነው። አጀ የጾም ማሳየት አልችልም። አንተ ትቀልዳለህ። አንተ በርገሩን ምኑን እያልክ በቃ ትጨፈጭፈዋለህ። ወላሂ እሱ ቪዲዮ ሰራ ማለት ነው እየበላው እያለ አንተ ትጀርገ ጭራሽ ከበላው ምን ትዝ እንደሚለኝ ታውቃለህ? ሆዴ ከጠገበ መተኛት ብቻ ነው ደስ የሚለኝ። መጨናነቅ አልፈልግም። ከጠገብኩኝ ሆዴ ሲሞላ ማውራትም መጨቃጨቅም አልፈልግም። ምን አጨቃ መተኛት ጥሩ ነው ብዬ ለጥ
ለዛ ሳልበላ ነው ብዙ ጊዜ ላይቭ የምገባው። ለዛ ነው። ሳው እውነት ነው። ከበላ በኋላም ይደክማል ደጥ ነው እንጂ አበሻ አይደለም ማለት ነው። አንተ እንደ ሐዲሱ ኢዛ ሰበዑ ዘነው ነው ያለው እኛን አበሻ የኔም ባህሪ አበሻ ቁርጥ ነው የሚወደው። አንተ ማረባ እኔ ስንት ቀን ቁርጥ አላበላሁም። እሱን ሐዲስ ታስታውሰዋለህ? ምንም ይል አበሻ ተገበያ ትዝም ይለው ተነግረው አበሻ አረብኛ ምንድን ነው? ኢዛ ሰበዑ ዘነው ይላል። እንጂ አጎቴ ገብቷል። ኢዛ ሰበዑ ምን የጠገበ ምን ኢዛ ሰበዑ ዘነው يعني يزنون يعني አበሾች ኧረ አበሾች ተገቡ በዚህ መጠን ይገምተናል። ኡሚ መጥገብ ምጠላው እኮ ለዛ ነው። ከዛ በኋላ ነብዩ እንደዚህ ማለታቸውን ስሰማ ትላለህ አመዛዝ የሞላሉት እኮ ነው። ምን እኮ እናደርገው ብለህ ነው እንዴ? ግን ውጡ በቃ እስልምና ውጡ ከምር አጎቴ ጠይቅ ክርስትና አንብብ በደንብ በሽር በርታ። ሰውና ሰው የሚበላ የሚጠጣ ሽንት ቤት የሚጠቀም አይከብድም። ኢትዮጵያ ተረጋጋና አላህ ጅስም አለው ብለህ አካል አለው ብለህ ምታምና ፍጡር አይገባም ሽንት ቤት አይገባም። ቆይ ተረጋጋ ተረጋጋ። መረጃም ታመጣለህ። እሺ ከፍል አድርጋ። አሁን ለተተናገርካት ጥቅስ እስቲ መረጃ አምጣልኝ። መረጃውን አምጣ። ድብ ካርጋ የሚበላ የሚጠጣ ሰው በሙሉ የሚበላ የሚጠጣ ሰው ወሬ አውራ። አንተ ትበላለህ ትጠጣለህ፣ አላህ ጋር ትሄድና ትጸለያለህ ማለት አንተ ደግሞ ራስህን ሰቅለህ ቆይ መረጃ ክፈት። ምክንያቱም ፕሊስ ተረጋጋ። ምንም መረጃ ይጠየቅ አላህ ጋር ትሄድና ለምን ኑራ ማስረጃ ይጠየቅም? አንተ ጅል ተረጋጋ። በዚህ አርጉመንት መሰረት አንተ አላህ ጋር ሄደህ አላህ ካንተ ጋር ይሆናል። ትበላለህ ትጠጣለህ፣ እዛው ትጸዳዳበታለህ ማለት ነው። አላህ ጋር የሚበላ ጅልነት ከፍ ሲል የምድርና የሰማይ ኑሮ እንኳን ቆይ አሁን ማስረጃ ክፈት። ገና ህፃን ልጅ ነህ እኮ ማስረጃ ክፈት። ማስረጃ ክፈት። አላህ ይኸውልህ ቆይ አዋዳምጥ መጀመሪያ ነው እግሩን ይከታል። ጋነም ውስጥ ደግሞ ያሉ ሰዎች የሚመገቡትና የሚጠጡት ምንድነው? የሚመገቡት ቁስል፣ የሚጠጡት ደግሞ የቁስል መግል እጣቢ ነው። አላህ እዛ ውስጥ ነው የሚገባው። አሁን ማስረጃ እናንተ ናችሁ እኮ እዛ የምትገቡት። አላህ ይከታል። አላህ እግሩን ይከታል 48 በዋሪ ላይ አንተ ሞኝ አይከተም። ኦኬ እንደሚከተል አሳየህ። ታታቃተውራ ማለት ለዚህ ነው እውቀትህ ገና የህፃን ነው። ስታድግና ያልኩ ለዚህ ነው። እስልምና ለቀት ወጣልና አሳየህ። ህፃን አሁንም ህፃን ያልኩ ለዚህ ነው። በአንድ እንትን እስልምና ተለቆ አይወጣም። አንተ ዲባስ ጥቁሩን ጋይድና ሳም መልካም። ለዛሬ ኦልሞስት ይብቃን። ዘማሪ አቦነሽ እንኳን ደህና መጣሽ። ዘማሪ ይሰማል? ኦኬ የቪዲዮ ስህተት ነው መሰለኝ። እሺ ምትለዋለህ መጠቅለያ? እንደ ሁሌው መምሯችን እንጠቀም ነው። ምን ሌላ ምን አለ? ዲፌንድ የምናደርግለትን ነገር እንወቅ። ዚስ ማች ሳክሪፋይስ እናደርግለት አይገባም። ይናል አላህን ይናል ዲፌንድ ማድረግ አይጠበቅብንም ነው። በሽር ምትለዋለህ ወይንስ ጥያቄ አለ? ጥያቄ ደክሞሃል ተወተኛ። ምን አደረከው እንዴ? እሺ ራት ብላለህ። እሺ ልበላ። እኔ ባለፈው አንተን እዛ አለው ብዬ በቃ ይዛለታ ሳንጨቃጨቅ ተፋታን። ሌሎች እንትን እያሉ አይደል አጋዥ የበዛልኝ። ምን ታርገው እንግዲህ ይታደሉታል እንጂ አይታገሉትም። ያጎቴ ድል አይገኝም የትም ብያለሁ እኮ። አቡ ሀሊል አንዳንድ ጥያቄ ቀበላችኋለሁ። አቡ ሀሊል ጥያቄ አለ?
ከዲር መሐመድ ወይንም እጅ ብቻ አይሰማም? እሰማለሁ። እኛ ኮሜንት ላይ ትሰማለህ። በቃ ይብቃችሁ። በቃ መሰለኝ። ደህና ደሩ።